ሰላም ጤና ይስጥልኝ ክብራትና አድገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጤና እጅግ ጠቃሚ የሆኑ 14 የሽንኩርት ድንቅ የሆኑ ጥቅሞችን እናም ሽንኩርትን በየቀኑ ለመጠቀም የሚረዱ ከሁሉ የተሻሉ መንገዶችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለምዶ በአመጋገባችን ውስጥ የምንጠቀመው ቀይ ሽንኩርት ድንቅ የጤና ጥቅም እንዳለው ታውቁ ኑሯል? ሽንኩርት እጅግ በጣም ጠንካራ የሆነ ምግብ ነው። በአንቲኦክሲዳንቶች በተለይም በኪውሪሲቲን፣ በሰልፈር ውህዶች፣ በቫይታሚን ሲ፣ በፋይበር እና በፕሪባዮቲክስ ለአንጀት ጠቃሚ በሆኑ ባክቴሪያዎች የበለጸገ ነው። እነዚህ ንጥረ ነገሮች በሰውነታችን ውስጥ ያሉትን ሁሉንም የሰውነት ክፍሎቻችንን ይረዳሉ። ከፍተኛ የሽንኩርት ድንቅ ጥቅሞችን እስቲ ልንገራችሁ። አንደኛ፣ ብግነት ወይም ደግሞ ኢንፍላሜሽንን በተፈጥሯዊ መንገድ ይቀንሳል። ሽንኩርት ኪውሪሲቲን የተባለ ጠንካራ አንቲ ኢንፍላማቶሪ ውህድን ይዟል። በመገጣጠሚያዎችና በጡንቻዎች ላይ የሚከሰትን ብግነትንና ህመምን ለመቀነስ ይረዳል። ለመገጣጠሚያ ህመም፣ ለሰውነት ቁርጥማትና ለብግነት ሁኔታዎች ጠቃሚ ነው። ሁለተኛ፣ የበሽታ መከላከል ስርዓትንም ያጠናክራል። የነጭ ደም ሴሎችን እንቅስቃሴ ያነቃቃል። ባክቴሪያዎችንና ቫይረሶችንም ይዋጋል። ለተደጋጋሚ ጉንፋንና ለደካማ በሽታ የመከላከል አቅምም ጠቃሚ ነው። ሶስተኛ፣ የልብ ጤናን ይደግፋል። መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። የደም ዝውውርን ያሻሽላል። የደም ግፊትን ለማስተካከልም ይረዳል። ልብን ለመጠበቅና ለጤናማ የደም ፍሰትም ጠቃሚ ነው። አራተኛ፣ የደም ስኳር መጠንን ለመቆጣጠርም ይረዳል። ሽንኩርት የኢንሱሊን ሴንሲቲቪቲን ያሻሽላል። ስኳር ወደ ደም የመምጠጥ ሂደትን ያዘገያል። የደም ስኳርን ለማመጣጠንና ለስኳር በሽታ መከላከያ ከተመጣጠነ ምግብ ጋር ይረዳል። አምስተኛ፣ የምግብ መፈጨትንም ያሻሽላል። ጥሩ የአንጀት ባክቴሪያዎችን የሚመግብ የፕሪባዮቲክስ ፋይበርን ይዟል። የሆድ ድርቀትንናም የሆድ መነፋትንም ለመከላከል ይረዳል። ለጤናማ የምግብ መፈጨትና ለአንጀት ሚዛንም ጥሩ ነው። ስድስተኛ፣ አጥንትንም ያጠናክራል። የአጥንትን ጥንካሬ ወይም ደግሞ ዴንሲቲን ያሻሽላል። ከጊዜ በኋላ የሚመጣን የአጥንት መሳሳትንም ይቀንሳል። በማደግ ላይ ላሉ ታዳጊዎችና የአጥንት ድካምን ለመከላከልም ይጠቅማል። ሰባተኛ፣ የመገጣጠሚያ ጤናንም ይደግፋል። በመገጣጠሚያዎች ላይ የሚከሰት ብግነትን ይቀንሳል። ለግትርነትና ለብግነትም ይረዳል። ለጉልበት ህመምናም ለመገጣጠሚያ ተለዋዋጭነትም ጠቃሚ ነው። ስምንተኛ፣ የቆዳ ጤናንም ያሻሽላል። አንቲኦክሲዳንቶች ቆዳን ከጉዳት ይጠብቃሉ። የኮላጅን ምርትንም ይደግፋል። ለጠንካራ ቆዳ እናም የቆዳ እርጅናን ለመቀነስም ይረዳል። ዘጠነኛ፣ የፀጉር እድገትንም ያፋጥናል። ሰልፈር የፀጉር ስሮችን ያጠናክራል። ወደ ጭንቅላት የሚሄደውን የደም ዝውውርን ያሻሽላል። ለፀጉር ጥንካሬ እናም የፀጉር መርገፍንም ለመቀነስ ይረዳል። አስረኛ፣ የሳምባ እናም የመተንፈሻ አካላት ጤናንም ይደግፋል። አክታን ያጸዳል። የመተንፈሻ አካላት ብግነትንም ይቀንሳል። ለሳል እናም ከጉንፋን ጋር ለተያዘ የትንፋሽ መታፈንም ጠቃሚ ነው። 11ኛ፣ ጎጂ ባክቴሪያዎችንም ለመዋጋት ይረዳል። ተፈጥሯዊ የጸረ ባክቴሪያ ባህሪያት አሉት። የአንጀት እናም የአፍ ጤናንም ይደግፋል። ኢንፌክሽንን ለመቋቋም እናም ለምግብ መፈጨት ጤናም ጠቃሚ ነው። 12ኛ፣ ጤናማ የሰውነት ክብደትንም ይደግፋል። አነስተኛ ካሎሪም አለው። ከፍተኛ ፋይበር ስላለው ረዘም ላለ ጊዜ የረሃብ ስሜት እንዳይሰማችሁም ያደርጋል። ለክብደት ሚዛንና ለጤናማ የምግብ ፍላጎት ቁጥጥርም ጠቃሚ ነው። 13ኛ፣ የአንጎል ጤናንም ያሻሽላል። አንቲኦክሲዳንቶች የአንጎል ሴሎችን ከጉዳት ይጠብቃሉ። የማስታወስ ችሎታንናም ትኩረትንም ይደግፋል። ለመማርና ለአእምሮ ጥራትም ጠቃሚ ነው። 14ኛ፣
ሰውነትን ከመርዝም ለማጽዳት ይረዳል። የጉበት መርዛማ ንጥረ ነገሮችን የሚያጸዱ ኢንዛይሞችን ይደግፋል። መርዛማ ነገሮችን ከሰውነት ለማስወገድም ይረዳል። ለአጠቃላይ ሰውነት መጽዳትና ለሜታቦሊክ ጤናም ጠቃሚ ነው። ታዲያ ሽንኩርትን በአመጋገባችሁ ውስጥ ብታካትቱ እነዚህን ድንቅ ጥቅሞችን ታገኛላችሁ። ሽንኩርትን ታዲያ በጤናማ መንገድ እንዴት መጠቀም ይቻላል? ሽንኩርትን ለመብላት ከሁሉ የተሻለው መንገድ አንደኛ፣ ጥሬ ሽንኩርት በጣም ጠንካራ ነው። ከፍተኛ የአንቲ ኦክሲዳንት ይዘት አለው። እንዴት ይበላል? ሰላጣ ላይ ጨምራችሁ አንድ ላይ በመክተፍ ከሎሚ ጭማቂ ጋር ቀላቅላችሁ በየቀኑ በትንሽ መጠን መመገብ። ታዲያ የጨጓራ አሲድ ካለባችሁ በባዶ ሆድ አትውሰዱ። ሁለተኛ፣ በትንሹ የበሰለ ሽንኩርት ነው ብዙዎቻችን የምንጠቀመው። ለስስ ጨጓራ የተሻለ ነው። ለመፈጨትም ቀላል ነው። አሁንም ንጥረ ነገሮችን ይይዛል። በትንሹ ጥበሱት። በሾርባዎች፣ በአትክልቶችና በምስር ውስጥ ጨምራችሁ በተለያዩ ምግቦች ውስጥ አካታችሁ መመገብ ትችላላችሁ። ሶስተኛ፣ የሽንኩርት ውሃ ነው። የተከተፈ ሽንኩርት በውሃ ውስጥ ዘፍዝፋችሁ አሳድሩ። ጠዋት ውሃውን መጠጣት ትችላላችሁ። ለምግብ መፈጨትናም ለደም ስኳር ድጋፍ ጠቃሚ ነው። አራተኛ፣ ሽንኩርትን ከማር ጋር ነው። ይህ አልፎ አልፎ የሚወሰድ ነው። ለሳል ይረዳል። በሽታ የመከላከል አቅምንም ይደግፋል። በትንሽ መጠን በየቀኑ ግን አትውሰዱ። ታዲያ ሽንኩርትን ለመብላት ምርጡ ጊዜ ከምግብ ጋር ለምግብ መፈጨት የተሻለው አማራጭ ነው። ምሳ ወይም ደግሞ እራት ላይ ዘግይቶ በምሽት በብዛት መውሰድን ግን አስወግዱ። ሽንኩርትን ደግሞ መቀነስ ያለባቸው ሰዎች የጨጓራ አሲድ ወይም ደግሞ አሲድ ሪፍለክስ ያለባቸው፣ ስስ ጨጓራ ያላቸው፣ በተለይ በከፍተኛ መጠን ከመጠን ያለፈ የሆድ መነፋት ችግር ያለባቸው ሰዎች በልኩ ቢጠቀሙ ተመራጭነት አለው። ደህንነቱ የተጠበቀው የዕለት ተዕለት መጠን ደግሞ በቀን ከግማሽ እስከ አንድ መካከለኛ ሽንኩርትን መመገብ ደህንነቱ የተጠበቀ እናም ጠቃሚ ነው። ታዲያ ሽንኩርትን ከነጭ ሽንኩርት ጋር፣ ከወይራ ዘይት፣ ከሎሚ እናም ከአትክልቶች ጋር ሲቀላቀል ይበልጥ ውጤታማ ይሆናል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።